ይቅር ስላልከኝ ነው የእኔ መቆም። ይህችን ዓለም መውደድ ልብን ታውካለች፣ መንፈሳዊ ዓይንን ታጨልማለች። በሰዎች ድካም ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ደግሞ እንዳልፈርድ እርዳኝ። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ላይ ግን የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ከድርቅ፣ ከጦርነት፣ ከማረፊያ በዓት አለመኖር፣ ከውሃ፣ ከመብራት፣ ከመንገድ አለመመቻቸት ጋር ገዳሙን አጽንቶ ለማቆየት የሚደረግ ግብግብ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማኝ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ቅዱሳን አባቶች ጀምረው ሳይፈጽሙት የተዉት ሥራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያኑ ጋር ቆማለሁ። እናንተስ? ደግሞ እንዳልፈርድ እርዳኝ በሰዎች ድካም ይቅር ስላልከኝ ነው